ያንሳል ይበላል ያንሳል። ሁላችሁ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ዝማሬው ላቀረበችልን ለዘማሪት በጎት ቃሎትን ያሰማልን፣ ቃሎትን ያሰማልን። አሜን በሉት ይበላል። ቃሎትን ያሰማልን። ከዚህ የበለጠ ለምታገለግሉበትን ዕድሜና ጤና እግዚአብሔር ባርኮ እንዲሰጣት እሱ መልካም ቅዱስ ፈቃዱ ይሁንልን። እኛንም ከብዛቱ የተነሳ ወይም ከጣሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና ያሰማን። እልል ብላችሁ እግዚአብሔርን አመስግኑ። አንደበታችንን ከፍ አድርገን እንድናመሰግን ምክንያታችን እሱ ስለሆነ እንጃ በዛን ሰዓት ብትለቅሱት መልካም ነው። ሁላችሁም በኋላ ይለበሳል ማለት ነው። ስለዚህ ሁላችንም ከቅድስና ስፍራ እልል ብለን እግዚአብሔር እንድናመሰግን ምክንያታችን ነው። አሁንም በድጋሚ እልል ብላችሁ እግዚአብሔርን አመስግኑ። በመካከላችን አሉ። እነሱ ያስተምሩናል። ለእርሳቸው የሚናገሩበትን አንደበት ለእኛ ደግሞ የምስረዳንበትን እዝነ ልቦና እግዚአብሔር ለእኛም እንዲገልጽልን ለመምህራችንም እንዲገልጽላቸው የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ቅዱስ ፈቃዱ ይሆንልን። ወደ ትምህርት የምንሄድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበሩ አባታችን ክቡር መላከ ብርሃን እግዚአብሔር አበው ካህናት፣ ሊቃነ ምስጢር ወንድሞች ዲያቆናት፣ ዘማሪት እህታችን በእምነት አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ፍቅረ መስቀሎት በገለጠልን በጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? ቤቱ አቅርቦ በቅድስናው ተራራ ለጸሎት ለዝማሬ ለቃለ እግዚአብሔር ስለጠራን የቀደሙት የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገረው ስጦታው ስሙ በሁላችን አንደበት የተመሰገነ ይሁን። እግዚአብሔርን በሥጋ የወለደችልን እኛንም በጸጋ የወለደችን እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለመሰብሰባችን ምክንያት እርሷ ናትና የእርሷን ስም በሁላችን አንደበት የተመሰገነ ይሁን። የቅዱሳኑ ባለሟሎቹ እግዚአብሔር ባከበራቸው መጠን እንደየማዕረጋቸው ስማቸው የተመሰገነ። ስብሐ ለዕለቴ እሴብሐከ 7 ጊዜ በቀን አመሰግናለሁ። እንደ አምላካችን መልካም ፈቃድ ባለን ሰዓትና ጊዜ በዚህ ርዕስ ነገረ መስቀሉ እየተነጋገርን እናመሻለን። 7 ጊዜ በቀን አመሰግናለሁ። የዳዊት መዝሙር 118 ከቁጥር 164 ላይ የተጻፈ ቃል እግዚአብሔር የእግዚአብሔር ቃል ነው። 7 ጊዜ በቀን አመሰግናለሁ። እግዚአብሔር በቀን 7 ጊዜ ይመሰገናል። እርግጥ 24 ሰዓት ይመሰገናል። ለፍጹማን 24 ሰዓት አይከለከልም። ለወጣንያን መናንያንና ባለሙላለን ደግሞ 7 ጊዜ ግዴታ ነው። ይህንን ምክንያቱንና ምሳሌውን የሆነበትን ምስጢር እያየን እናመሻለን። 7 ጊዜ በቀን አመሰግናለሁ። ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ የተናገረው ነው። የቤተ ክርስቲያኑ አስተምህሮ እያንዳንዱ ምሳሌ ምስጢር አለው።
የዛሬው ክብረ በዓልም ቁም ነገር አለው። ዝም ብሎ እንደ እንግዳ ደራሽ እንደ ፈሳሽ የመጣ ነገር የለም። አባቶቻችን መስዋዕት የሚሰዉበት ጊዜ አላቸው። ቅዳሴ የሚቀድሱበት ሰዓትና ጊዜ አላቸው። የዝማሬ ቃለ እግዚአብሔር የሁሉም ጊዜ አለ። እግዚአብሔርም የሚከብርበት፣ የሚመሰገንበት፣ የሚቀደስበት፣ የሚሰለስበት ጊዜ አለው። እግዚአብሔር ስንት ጊዜ ይመሰገናል አልኳችሁ? አቤት ሰባት። ከአንድ ጀምሮ የነገራችሁ ትዛላችሁ። አንደኛውና የመጀመሪያው ጠዋት 12 ሰዓት። አንደኛው ስንት ሰዓት ነው? ሁለተኛው ቀን 3 ሰዓት። ሁለተኛው ስንት ሰዓት? አቤት ሶስተኛው ቀን 6 ሰዓት። ሶስተኛው ስንት ሰዓት? አራተኛ 9 ሰዓት። አራተኛ ስንት ሰዓት? አምስተኛ 11 ሰዓት። ስድስተኛ በምኝታ ጊዜ። ሰባተኛውና የመጨረሻው ሌሊት 6 ሰዓት ወይም መንፈቀ ሌሊት። አንደኛ ስንት ሰዓት አልኳችሁ? አቤት ሁለተኛ ስንት ሰዓት ነው? ሶስተኛ አራተኛ 9 አምስተኛ 11 ስድስተኛ ሌሊት 6 ሰዓት ስድስተኛ ስንት ሰዓት ነው? በምኝታ ጊዜ። ሰባተኛውና የመጨረሻው በጣም ጎበዞች ናችሁ። እነ መላከ ብርሃን መጋቢ አዲስ በደንብ እያስተማሯችሁ ለራሳችሁ እግዚአብሔርን ከፍ አድርጋችሁ አመስግኑ። ይህንን ማስ ቀላል ነገር አይደለም። እንግዲህ በዕለተ ቀኑ ይህንን ይዘን ጤን በየቀኑ እግዚአብሔርን እናመሰግናለን ማለት ነው። በቀን 7 ያለ የሆነ ሰው ግድ ነው። የተፈጠርነው ለምስጋና ለአምልኮ ለውዳሴ ስለሆነ በቀን 7 ጊዜ የማያመሰግን ክርስቲያን ማጥረግ ምናልባት ስለተማርን ስላልተማርን ላይሆን ይችላል። ዳዊት ስለደገም ስላልደገም አይደለም። ሰው ጸጋ አለው፣ መክሊት አለው። በተሰጠን ጸጋና መክሊት እውቀት ግን 7 ጊዜ ማመስገን ምንድን ነው? ግዴታ ነው። የክርስትና ግዴታ ነው። ዋጋም ስላለው ጥቅምም ስላለው ከእግዚአብሔር ጋርም ስለሚያስታርቅ መንግስቱንም ስለሚያወርስ በኋላ እናየዋለን። የመጀመሪያው ጠዋት 12 ሰዓት ለምን እናመሰግናለን? ንግ ጠዋት 12 ሰዓት ላይ ተነስተን ምንም ስራ ሳንሰራ እግዚአብሔርን የምናመሰግነው ምስጋና የምናቀርበው በቤተ መቅደሱ የምንገኘው ምክንያቱም ምስጢሩ ምንድን ነው? በመዝሙር 5:3 ላይ በጸባው ቀን ቅሜተ በሰባት ስላሊቃለ ይላል የእግዚአብሔር ቅዱስ ነው። በማለዳ ምንም ስራ ሳልሰራ በቤተ መቅደስ እቆማለሁ። በቤት እቆማለሁ። አቤት በቤተ መቅደስ እቆማለሁ። ልብ በሉ። ለእኛ የተነገረው ለክርስቲያኖቹ ለእስራኤል ዘነፍስ ምንም ስራ አገልግሎት ወደ ስራ ወደ ንግድ ወደ ማንኛውም ተግባር ከመሄድ አስቀድሜ ቤተ መቅደስ እገኛለሁ፣ እቆማለሁ ጠዋት 12 ሰዓት ላይ። ለምን? ልመና እንድትሰማ አገልግሎት እንድትባርክ ጉዞን በጉዞ እንድትጠብቀኝ። አይወቱ ቅዱስ ያሬድ ደግሞ ተንሥኡ ንግር ወንኪሳ ባህል በላ ለቤተ ክርስቲያን ማለዳ ምንም ስራ ሳንሰራ ወደ ቤተ ክርስቲያን ገስገስ። ቤተ ክርስቲያን የክርስትና ግዴታ ነው። የዚህ ላይ ጠዋት ጾም ካልሆነ በ12 ሰዓት ቅዳሴ የሚገባው የነጉ ኪዳን የማይታወቀው ምክንያት ምስጢር ስላለው ሰው የተፈጠረበት ሰዓት ነው። 12 ሰዓት ነው ሰው በስድስተኛው ቀን ሌሎችን ፍጥረታት ሰርክ በዚህ ሰዓት ምሽት የሚከተለው ጨለማ ሆኖ ሰው ግን ነግ ብርሃን የሚከተለው አድርጎ ሰውን ስንት ሰዓት ፈጠረው? ስንት ሰዓት ፈጠረው ሰው? አቤት 12 ሰዓት ጠዋት። በነግ ሰው ከእቱ መሬት ተፈጥሯል። ከተቀመጥንበት ቤት ጎጆ ከምንቀልስበት የምናሰሩት እግዚአብሔር ውብ ሰው አድርጎ ፈጠረው። 4 ባህሪያት ያለው የማይስማሙትን ባህሪያት የሚስማሙ አድርጎ ሰውን ጠዋት 12 ሰዓት ላይ ውብ አድርጎ ፈጠረው። ለምን? ለቅዳሴ ልበው ለምስጋና ከፍጥረታት ለይቶ አክብሮ ንዑድ ክቡር አድርጎ። ሌሎቹ ደማዊት ነፍስ ያለቻቸው ናቸው። ሰው ግን ባሕርየ ሥላሴ እግዚአብሔርን የሚመስል ሰው ማንን ይመስላል? እግዚአብሔርን። እግዚአብሔር ደግሞ ማንን ይመስላል ከተባለ ሰውን። የእኛ መልክ እግዚአብሔር ነው የሚመስል ነው። ሰው እንዳትሳደቡ መልከቱ ብላችሁ እግዚአብሔር ይመስላል ነው። ምክንያቱም የምንመስለው ማንን ነው? እግዚአብሔር ነው። በአርአያውና በምሳሌው ሰውን ጠዋት 12 ሰዓት ላይ እንድናመሰግነው የዛሬውን ያድርገውና የምንራብ የምንጠማ አይደለንም ነበረ።
ይህ ምድር ዓለም አይደለም መኖሪያችን፣ ሌላ ነበር። የምስጋና ዓለም ልዩ የሆነ ፍጥረታት ከተፈጠሩ በኋላ የተዘጋጀልን ነበረ። በዚህ ዓለም ንጉሥ አድርጎ ሰውን ለምስጋና እንደ መላእክት ሌሎቹን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠረ። እኛን ግን ለቅዳሴ ለምስጋና ጠዋት 12 ሰዓት ላይ ፈጠረን። 12 ሰዓት የምናመሰግንበት የተፈጠርንበት ስለሆነ ሁለተኛው በማቴዎስ ወይም ደግሞ በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ መድኃኔዓለም ኢየሱስ ክርስቶስ ማለዳ ማለዳ ቤተ መቅደስ ይገኝ ነበር። ልብ በሉ፣ ጌቴሴማኒ ያድራል፣ ማለዳ ግን ቤተ መቅደስ ይገኛል። ማለዳ ቤተ መቅደስ ተገኝቶ የታመሙትን ይፈውሳል፣ የወደቁትን ያነሳል፣ የተራቡትን ያመሳል፣ በሽተኞችን ይፈውሳል። እሱ ማለዳ ቤተ መቅደስ ተገኝቶ